የህዝብ ልጅ የሆነው ማስተር አብነት በዚህ ጊዜ በጤና መታወቅ ሆስፒታል መግባቱ ይታወቃል። በዚህ መሰረት የተወሰኑ ቪዲዮዎችና የተወሰኑ መረጃዎችን ለእናንተ አቀበለናል። አሁን ደግሞ ማስተር አብነት ያለበት ሁኔታ በጣም ጥሩና የህዝብ ጸሎት መቀጠል እንዳለበት ያው ቤተሰቡና አንዳንድ ዶክተሮች ክትትል የሚያደርጉ አስታውቀዋል። ስለዚህ ሁላችንም በጸሎት እንድናግዘው ጠየቀው መሰረት የኢትዮጵያ ህዝብ በሙሉ መበርታት አለበት። ምክንያቱም ማስተር አብነት ማለት የድሆች አባት፣ ለብዙዎች ደራሽ፣ ሃይማኖት፣ ብሔር፣ ዘር፣ ቀለም ሳይለይ ለብዙ ለድሆች ለተቸገሩ አዛውንቶች፣ አረጋውያን፣ ወጣቶችና ህጻናት የደረሰ በጣም ደግ የሆነ ሰው ነው። ስለዚህ የተወሰነ በራሱ ገጽ የተጻፈች ጽሑፍ አለች። እሷን ለምብላችሁ ስለ ማስተር አብነት ከበደ ጸሎቱ ይቀጥል። አንጋፋው ፕሮፌሰር ብሩክ ላምጲሶ የማስተር አብነትን የጤና መታወቅ ሁኔታ ለማወቅ ለበርካታ ቀናት ክትትል ሲደረጉ ቆይተዋል። ዛሬ አመሻሹ ላይ ደግሞ አዲስ አበባ ሲልክ ሮድ ሆስፒታል ስለ ቀጣይ ሕክምና ምክር ሐሳብ እንዲያቀርቡ ተጋብዘዋል። በመሆኑም ፕሮፌሰሩ ከሆስፒታሉ ከፍተኛ ሰብ ስፔሻሊስት ሐኪሞች ጋር መክረዋል። ፕሮፌሰሩን ስለጎብኝታቸው ማስተር አብነት ስላበረከቱትና አቅጣጫ አመላካች ሐሳባቸው እናመሰግናለን። ቀጣዩን ሂደት እየተከታተልን እናሳውቃቸዋለን። ፕሮፌሰር እግዚአብሔር ሁሌም መፍትሄ አለው፣ ጸሎት ይቀጥል ብለዋል። አዲስ አበባ ሲልክ ሮድ ሆስፒታል የህዝቡን አደራ በመቀበል ላደረጉት ከፍተኛ ድጋፍ፣ ክትትልና ሕክምና ከልብ እናመሰግናለን ብለው ያው የማስተር አብነት ቤተሰቦች መልእክታቸውን በማስተር አብነት ፔጅ ላይ ለቀዋል። ስለዚህ ማስተር አብነት አሁን በፎቶ ሲታይ በጥሩ ሁኔታ ያለ ነው ይመስላል። እግዚአብሔር እንግዲህ ጨርሶ እንዲምረው ሁላችንም ጸሎት እናድርግ። ምክንያቱም የማስተር አብነት መተኛትና መታመም የብዙዎች በሽታ ነው። በተለይ ደግሞ ኢትዮጵያ ውስጥ በችግር የሚጉላሉ የሚሰቃዩ ዜጎቻችን ችግር ስለሚሆን ማስተር አብነት ብቻውን አንድ ሰው አይደለም። ማስተር አብነት ማለት ኢትዮጵያ ማለት ነው። ማስተር አብነት ማለት ህዝብ ማለት ነው። ስለዚህ ረጅም ዕድሜ ከጤና ጋር እንዲሰጠው ፈጣሪ ሁላችንም በየሃይማኖታችን እንጸልይ። ይሄን ነው የምንለው። ስለዚህ ይሄን ፕሮግራም እያቀረብን የምንገኘው ዝግራ ሚዲያ ነው። ዝግራ ሚዲያን ደግሞ ሰብስክራይብ ማድረግ ከዚህ በላይ መረጃው እንዲደርሳችሁ ሼር፣ ላይክ እያደረጋችሁ ደግሞ ሌሎች እንዲደርሱ ሚዲያውም ደግሞ ያሰበበትን ትልቅ ሀሳብና ደረጃ እንዲደርስ የእናንተም በጎ አስተዋጽኦ አለበትና ሰብስክራይብ ማድረጉን እንዳትረሱ። እንግዲህ ይሄን አጭር ቪዲዮ በቲክቶክ ለቀናል። ሙሉውን ደግሞ ያው በዝግራ ዩቲዩብ ላይ ያገኙታል። የዩቲዩብ አርማችን ምልክታችን ያው ባዮ ላይ አለ። ስለዚህ ቲክቶክ ባዮ ላይ እየገባችሁ ሌሎች መረጃዎችና ሰፊ ፕሮግራሞችን ጭምር ማግኘት ስለሚችሉ ወደዛ እንድትገቡ ጠይቃለሁ። አመሰግናለሁ። የዛሬ ፕሮግራም በዚህ አጠናቅቄያለሁ።